ብዙ ጊዜ ሰለፊያ ወይንም ወሃቢያ የሚባለው ክፍል መውሊድ በደረሰ ቁጥር እንዴት መውሊድ ይከበራል? መውሊድ ቢድዓ ነው፣ መከበር የለበትም ሲሉ እንሰማለን። እስኪ ቢድዓን አብራሩልን ሲባሉ ደግሞ ረሱላችን ያልሰሩት ስሩም ብለው ያላዘዙት እንዲሁም ደግሞ ሰሃቦች ሲሰሩ አይተው ዝም ያላሉት ነገር ሁሉ በሳቸው ዘመን ያልተሰራ ነገር ሁሉ ቢድዓ ነው። ቢድዓ ደግሞ ጥመት ነው፣ ጥመት ደግሞ የእሳት ነው ይላሉ። በእጃዙር መውሊድን የሚያከብሩ ሰዎች የእሳት ናቸው እያሉ ነው። ልክ ረሱላችን የነሱም እንዳልሆኑ ሁሉ ማለት ነው። እዚህ ጋር ግን አንድ ጥያቄ ይነሳል። እነዚህ መውሊድን ቢድዓ ነው የሚሉ አካላት በጣም በርካታ ቢድዓዎችን ሲሰሩ እንመለከታለን። ዛሬ ጥቂቱን እንሆላችኋለሁ። ኢንሻአላህ በሌላ ፕሮግራም ደግሞ ከደርዘን በላይ የሚቆጠሩ ቢድዓዎቻቸውን እንሆላችኋለሁኝ። የመጀመሪያው የምናየው እነዚህ ሰለፊያ ወይንም ወሃቢያ የሚባሉ ክፍሎች የሚሰሩት ቢድዓ በጁማዓ ቀን 2 አዛን ማድረግ ነው። እያንዳንዱ የሰለፊያ መስጂድ ወይንም የወሃቢያ መስጂድ በጁማዓ ቀን 2 አዛን ያደርጋል። ረሱላችን 2 አዛን አድርገዋል ወይ ብለን እንጠይቅ። ራሳቸው ይመልሳሉ፣ አይ 1 አዛን ነው ያደረጉት፣ ዑስማን ናቸው የጀመሩት ይላሉ። ስለዚህ ቢድዓ ነው ማለት ነው። በጥቅሉ ወይንም በእጃዙር የሶስተኛው የሙስሊሞች ኸሊፋ ዑስማን ኢብን አፋንን የቢድዓ ጀማሪ ወይንም የእሳት ናቸው እያሉ ነው። አንድ በሉልኝ። ሁለተኛው እኒሁ ወንድሞቻችን ሰለፊያ ወይንም ወሃቢያ የሚባሉት ክፍሎች የሚሰሯቸው ቢድዓዎች፣ ቢድዓ ደግሞ የተራዊህ ሶላት ነው። ሁላችሁም እንደምታውቁት የተራዊህን ሶላት በጀማዓ እንዲሰገድ ያዘዙት ወይንም ያስጀመሩት ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑል ኸጣብ ናቸው። እንደተጀመረም ወይንም ሰሃቦች ተሰብስበው በአንድ ላይ መስገድ ሲጀምሩም ያው በተለያዩ መዛግብቶቻችን እንደመጣው ሃዚህ ቢድዓቱል ሐሰና ብለዋል። እቺ ምን ያማረች አዲስ ፈጠራ ቢድዓ ናት ብለዋል። ሁሉም ሰለፊያ ወይንም የወሃቢያ ክፍል ተራዊህ ሶላትን ይሰግዳል። ለነሱ አነጋገር ወይንም በእጃዙር ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑል ኸጣብ ቢድዓ ጀማሪ ናቸው ወይንም የእሳት ናቸው ያሉን ነው። 2 በሉልኝ። አሁን የሚሰሯቸውን ቢድዓዎች ነው እየቆጠርኩላችሁ ያለሁት። ሶስተኛው ቢድዓቸው ደግሞ በየጁማዓ ኹጥባው ላይ ካዳመጣችሁ አርበኡ ኹለፋኡ ራሺዲን አቡበከር ወዑመር ወዑስማን ወዓሊ ይላሉ። 4ቱ ኸሊፎች አቡበከር፣ ዑመር፣ ዑስማን፣ ዓሊ ይላሉ። ረሱላችን ብለው ያውቃሉ ወይ ብለን እንጠይቅ። አያውቁም። እንኳን በረሱላችን ዘመን አይደለም በአቡበከርም በዑመርም በዑስማንም በዓሊይም ጊዜ እንዲህ ነገር ተብሎም አይታወቅም። ማንም የሚያቅም የለም። ግን እያንዳንዱ ሰለፊ ወይንም ወሃቢያ በየጁማዓ ኹጥባው ላይ አርበኡ ኹለፋኡ ራሺዲን ሲል እንሰማለን። ሊያውም ይሄ ቢድዓ ብቻ አይደለም ወንጀልም ጭምር ነው። ለምን ካልን በሶሒህ ሙስሊም በቡኻሪ የመጣው ረሱላችን ከኔ በኋላ 12 ኸሊፎች ይመጣሉ ነው ያሉት። 12ኛው መህዲ ነው፣ መህዲም የፋጢመቱ ዛህራ ልጅ ነው ያሉት። አያችሁት? ወንጀሉ ራሱ እነሱ ጋር ሲደርስ ሱና ይሆናል። ሌላው ላይ የሚያዩት ቢድዓ ደግሞ ሽርክና ኩፍር ይሆናል። ልብ አድርጉልኝ። ሌላውና አራተኛው ወንድሞቻችን ሰለፊያዎች የሚሰሩት ቢድዓ ደግሞ ሶለዋት ሲያወርዱ ካያችሁ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ወአስሓቢሂ በማለት ሰሃቦችን ሶለዋት ውስጥ ይጨምራሉ። ይህ ኢነላሃ ወመላኢከተሁ ዩሰሉነ ዓለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ የሚለው የቁርአን አንቀጽ ሲመጣ ረሱላችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ያስተማሩት ሶለዋት በሳቸውና በአህለል ቤታቸው ላይ ብቻ ነው አሁን በየሶላታችን መጨረሻ ተሸሁድ ላይ የምናወርደው ማለት ነው። እነሱ ግን በየጁምዓ ኹጥባቸው ወአስሓቢሂ ብለው ሲጨምሩ ትሰማላችሁ። ይህ በረሱላችን ላይ ካስተማሩት ውጭ መጨመር ነው። ቢድዓ ብቻ ሳይሆን ትልቅ ወንጀል ነው። ምሳሌ አንድ ሰው በሶላት ውስጥ ተሸሁድ ላይ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ወአስሓቢሂ ካለ ሶላቱ ይበላሻል። ይህን ሶላትን ሊያበላሽ የሚችል ነገር ምን ያህል ወንጀል እንደሆነ እሰቡት። እነሱ ግን በረሱላችን ላይ ኢፍቲራ አድርገው ወይንም ቢድዓ ጨምረዋል ማለት ነው። ሌላውና የመጨረሻው ለዛሬ ማቅረብ የምፈልገው
የቁርአን ሒፍዝ ውድድር በየዓመቱ በየ6 ወሩ ሲያደርጉት አያላችሁ ወሃቢዮች ወይንም ሰለፊያዎች ማለት ነው። ረሱላችን አድርገው ያውቃሉ ወይ? የቁርአን ሒፍዝ ውድድር ካልን አድርገው አያውቁም። እኔ እዚህ ጋር አንድ ትልቅ ጥያቄ ይነሳብኛል። እነሱ ሲሰሩት ተውሂድ፣ እኛ ስንሰራው ሽርክ የሚሆነው በምን ሚዛን ነው? ሌላውን ተውትና እንደው አለባበሳቸውን እንኳን ካየነው አሁን በምስሉ ላይ እንደምትመለከቱት ይሄ ኮፍያና ይሄ ጥምጣም በጣም ከሚያጅባችሁ ነገር የአይሁዶች ሱና ነው። ከአይሁዶች ላይ እየተወሰደ ነው። የረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ጥምጣም ሁላችንም በፊት በአሪሳላ ፊልሞች ላይ እንደምናየው በዛሬው ሰዓት ወይ ሱፍያዎች አለበዛ ሺዓዎች የሚጠመጥሙት አጠማጠም ነው ሱናው። ካለባበሳቸው ጭምር የአይሁድን ሱና ነቅል እያደረጉ ሌላው ላይ ሲሆን ግን እያንዳንዷን ነገር ሽርክ ሽርክ ቢድዓ የሚሉበት መስፈርታቸው ምንድን ነው? ስላልገባኝ ነው። የገባችሁ አስረዱኝ።